ጦርነት የምትገጥም ከሆነ መመሪያ ተቀበል። ምን ማለት ነው? ምክር ማለት መመሪያ ነው። ከእግዚአብሔር መመሪያ መቀበል። ምክር ምንድነው? መመሪያ ነው። ምንመራበት መሪያችን ነው ምክር። ምክር የሌለው ሰው ሁል ጊዜ ወዳቂ ነው። ሁለት መካሪዎች ነበሩ፣ አኪጤቦልና ኩሲ የሚባሉ መካሪዎች ነበሩ። አኪጤቦልን ምክር መጠየቅ እንደ እግዚአብሔር ቃል ነው፣ እንደ እግዚአብሔር ድምፅ ነው። ሰውየው ግን ክፉ መካሪ ነው። ኩሲ ደግሞ በጣም መንግስታትን ይመክራል፣ የዳዊት መካሪ ነው። ሄድና የአኪጤቦልን ምክር ምን አድርገው? ስንፍና አድርግ፣ ምክሩን ባዶ አድርጋል። በጦርነት ላይ ያሉ ከልጁ ከአቤሴሎም ጋር። ስለዚህ እግዚአብሔር ዛሬ የሚመክረን ምክር አለ። ጥበብ ነው ይለዋል። ምክር ጥበብ ነው። ጥበብ ማን ነው? ጥበብ እግዚአብሔር ነው። ጥበብ ማለት የማታውቀውን ነገር እንድታውቅ ብዙ ማለት። ለምሳሌ ስለ ጥበብ ስንነግራቸው ጥበብ እንደዚህ ትላለች፣ እኔ ጥበብ በብላት ተቀምጫለሁ፣ ነገስታት በእኔ ይነግሳሉ ትልና የከበረው ነገር በእኔ ዘንድ አለ፣ ነገስታት በእኔ ዘንድ ይነግሳሉ። መጽሐፍ ሲናገር መዝሙር ምዕራፍ 1 ላይ ቁጥር 1 ጀምሮ እንደዚህ ይላል። ምስጉን ነው ይልና በክፉዎች ምክር ያልሄደ በዋዘኞች ወንበር ምን አላለ? ያልተቀመጠ። ስለዚህ ዛሬ ርዕሴ ምን የሚል ነው ብላችሁ ካላችሁ በመልካም ምክር ሰልፍ አድርግ የሚል ነው። በምን ምክር? በመልካም ምክር ምን በል? ሰልፍ አድርግ። እስኪ ጮክ በሉና እዋጋለሁ በመልካም ምክር በሉ ባካችሁ። ሰው ጦርነት የሚያውቀው በመሳሪያ ነው። ሰው ጦርነት የሚያውቀው በቦምብ ነው። ብዙ ጊዜ ሰው ጦርነት የሚያውቀው በሆነ ዱላ ሆነ ጦር ነው። ክርስቲያን የሚዋጋው በመሳሪያ አይደለም። ክርስቲያን በእግዚአብሔር ምክር ጦርነት ውስጥ ይገባል። ወደ ጦርነት ዓለም ደም ወደ ማፍሰስ አይደለም የምትገባው። ሰውን ወደ መግደል አይደለም የምትገባው። ሕይወትን ወደ መለወጥ፣ ታሪክን ወደ መለወጥ፣ ነገርን ወደ መለወጥ ተለውጠ ለሌሎች በረከት ለመሆን በኢየሱስ ስም በዚህ ምክር ሰልፍ ታደርጋለህ። አንተ ደግሞ ታሸንፈዋለህ። ስለዚህ እግዚአብሔር እያለ ያለው ምንድነው? በመልካም ምክር ሰልፍ አድርግ ይላል። መልካም ምክር ማጋ ነው ያለው? እግዚአብሔር ጋር ነው ያለው። ዋቃዩ ብራጅራ ዛሬ የሆነ ሰው በመልካም ምክር እመከራለሁ የሚል ጮህ አሜን ይበል። ለምንድነው እግዚአብሔር ይሄንን ቃል እየገለጠ ያለው ብላችሁ ካላችሁ በመልካም ምክር ውስጥ ሰልፍ አድርግ ብሎ ሲናገር እግዚአብሔር አንድ በሕይወታችን ላይ ሊሰራ ያለው ነገር አለ። ለምሳሌ ምሳሌ 20 ቁጥር 18 ላይ እንደዚህ ይላል፣ ሐሳብ በምክር ትጸናለች ይላል፣ በመልካም ምክር ግን ሰልፍ አድርግ ይላል። ሐሳብ በምን ይጸናል? በምክር ይጸናል አለ። ስለዚህ ምን ማለት ነው? በትርጉም ደግሞ እንደዚህ ይለዋል፣ ምክር ጠይቅ፣ እቅድ አውጣ። ምን ጠይቀ? ምክር ጠይቅና እቅድ አውጣ። ከማን ነው ምክር የምትጠይቀው? ከሰው ልትጠይቅ ትችላለህ። እኔ ማወራ ዛሬ ከእግዚአብሔር የሚጠየቅ ምክር ነው። ከእግዚአብሔር ምክር ጠይቀ እቅድ ታወጣለህ። ከዛሳ ጦርነት የምትገጥም ከሆነ መመሪያ ተቀበል ይላል። ምን የምትገጥም ከሆነ? ጦርነት የምትገጥም ከሆነ መመሪያ ተቀበል። ምን ማለት ነው? ምክር ማለት መመሪያ ነው። ከእግዚአብሔር መመሪያ መቀበል። ለምጽፉ ሰዎች ምክር ምንድነው? መመሪያ ነው። ምንመራበት መሪያችን ነው ምክር። ምክር የሌለው ሰው ሁል ጊዜ ወዳቂ ነው። ሁለት መካሪዎች ነበሩ፣ አኪጤቦልና ኩሲ የሚባሉ መካሪዎች ነበሩ። አኪጤቦልን ምክር መጠየቅ እንደ እግዚአብሔር ቃል ነው፣ እንደ እግዚአብሔር ድምፅ ነው። ሰውየው ግን ክፉ መካሪ ነው። ኩሲ ደግሞ በጣም መንግስታትን ይመክራል፣ የዳዊት መካሪ ነው። ሄድና የአኪጤቦልን ምክር ምን አድርገው? ስንፍና አድርግ፣ ምክሩን ባዶ አድርጋለሁ። በጦርነት ላይ ያሉ ከልጁ ከአቤሴሎም ጋር። ስለዚህ እግዚአብሔር ዛሬ የሚመክረን ምክር አለ። እስኪ ከእግዚአብሔር ምክር ዛሬ የሚቀበል ሰው ላዲቫና ማካዳባሽ እጃችሁን ከፍ አድርጉና ዛሬ ከእግዚአብሔር ዘንድ እመከራለሁ በሉ ባካችሁ። ሁለተኛው ምንድነው? ምክር ማለት ጥበብ ነው ይለዋል። ምክር ጥበብ ነው። ጥበብ ማን ነው? ጥበብ እግዚአብሔር ነው። ጥበብ ማለት የማታውቀውን ነገር እንድታውቅ ብዙ ማለት። ለምሳሌ ስለ ጥበብ ስንነግራችሁ ጥበብ እንደዚህ ትላለች፣ እኔ ጥበብ በብላት ተቀምጫለሁ፣ ነገስታት በእኔ ይነግሳሉ ትልና የከበረው ነገር በእኔ ዘንድ አለ፣ ነገስታት በእኔ ዘንድ ይነግሳሉ፣ በእኔ ነው የሚነግሱት። እኔ ጥበብ ከመጀመሪያው በእግዚአብሔር ዘንድ ነበርኩኝ ትላለች። ግን የጥበበኞች ሁሉ ጥበብ እግዚአብሔር ነው። ለምሳሌ ድሮ ሰው በምን ነበር የሚሄደው? በእግር፣ ከዛስ በበቅሎ፣ ከዛስ በፈረስ፣ ከዛስ በመኪና፣ ከዛስ በአውሮፕላን። ይሄ የጥበብ ውጤት ነው። ዛሬ የራቀብህን ነገር ለማቅረብ ምክር ትጠይቃለህ። ሩቅ የሆነው ነገር ወደ ቅርበት ይመጣል።
ስለዚህ ጥበብ ነው። ምክር ጥበብ ነው። ሶስተኛው ምክር ዕውቀት ነው። ምክር በሶስት ይጠቃለላል። አንደኛው ምንድነው ብዬ ካልኳችሁ ምክር መመሪያ ነው። ሁለተኛው ጥበብ ነው። ሶስተኛው ደግሞ ዕውቀት ነው። ሕዝቤ ዕውቀት ከማጣት የተነሳ ምን ብሏል? ጠፍቷል። አንተም ዕውቀትን ጠልታልና ካህን እንዳትሆን እጠላሃለሁ አለ። እኛ ታዲያ እየተመከርን አይደለም ነን? ለምንድን ነው ታዲያ በሕይወታችን ላይ ለውጥ የሌለው? ሰሚ ጆሮ ስለሌለ። ጆሮ ሁሉም አለው። የእግዚአብሔርን ምክር ግን ወደ ተግባር የሚለውጠው ሰው ማነው ነው? ሰምቶ ነው የምትሄደው? የሰማኸውን ትለውጠዋለህ ነው? ከሰባኪው ጋር ነው የምታገናኘው? የሰባኪው ንግግር ነው የምታደርገው? አንዳንድ ሰው ቁጭ ብሎ የሚሰማው እኔን ነው፣ ግን እኔ የምናገረውን ነገር እንደ እግዚአብሔር ቃል ከሰማ ታሪክ ይቀየራል። ስለዚህ እየነገርኳችሁ ያለሁት ነገር ምንድነው? የእግዚአብሔር ምክር በጣም ከሰማ ታሪክ ይቀየራል። ስለዚህ ከማን ዕውቀት ታገኛለህ? ከእግዚአብሔር። ጥበብ ማን ነው? እግዚአብሔር። መመሪያ የሚሰጥ ማን ነው? እግዚአብሔር። ስለዚህ ምክር ሶስት ነገሮችን ይጠቀልላል። መመሪያ ነው፣ ጥበብ ነው፣ ዕውቀት ነው። ምክር ትመከራለህ፣ ከእግዚአብሔር ዘንድ ታሪክ ይቀየራል። በሉ ባካችሁ። እሺ የእግዚአብሔር ምክር እስከ ድረስ ነው። የእግዚአብሔር ምክር መዝሙር 33 ቁጥር 11 ላይ እንደዚህ የሚል ቃል አለ። የእግዚአብሔር ምክር ለዘላለም ይኖራል። የማን ምክር? የእግዚአብሔር ምክር ለዘላለም ይኖራል። ምክሩ ደግሞ ለልጅ ልጅ ነው። ይሄንን ምክር ከተቀበልክ ይሻገራል ማለት ነው። ዛሬ የሆነ ሰው ይሄንን ምክር ተመክሮ ይወጣል። አጠገባችሁ ያለውን ሰው የእግዚአብሔር ምክር ለዘላለም ይኖራል በሉ ባካችሁ። መዝሙር 66 ቁጥር 5 ላይ እግዚአብሔር በምክሩ ግሩም ነው። እግዚአብሔር በምክሩ ምንድነው? ግሩም ነው። ምሳሌ 19 ቁጥር 21 ደግሞ እንደዚህ ይላል፣ በሰው ልብ ውስጥ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል። የማ ምክር? በጣም ብዙ ምክር አለ፣ የእግዚአብሔር ሐሳብ ግን እርሱ ምን ይላል? ይጸናል። ምሳሌ 25 ላይ ምክር በሰው ልብ ውስጥ እንደ ጠሊቅ ውሃ ነው፣ አእምሮ ያለው ግን ይቀዳዋል። ዛሬ ማን ነው የሚቀዳ? አሁን የእግዚአብሔርን ምክር የሚቀዳ በጌታ በኢየሱስ ስም ይሄን ምክር እቀዳለሁ የሚል ጮህ አሜን ይበል። ምክር እንደ ጠሊቅ ውሃ ነው። ምክር እንደ ጠሊቅ ውሃ ነው ማለት ታች ጥልቅ ነው። አእምሮ ያለው ግን ይቀዳና ምን ያደርጋል? ይጠጣዋል። እሺ እኔ ልምከራችሁ ዛሬ እግዚአብሔር ምክራው በረከት ያለው በምላሳችሁ ላይ ነው። ዛሬ አንድ ብዬ ልምከራችሁ፣ አጠገቤ ያለው በረከቱ ያለው በምላስ ላይ ነው በለው። ይሄንን ምክር ተግባራዊ ታደርጋለህ ወይ በለው። አለ የእግዚአብሔር ምክር ነው መመክራችሁ። ለምሳሌ የሆነ ነገርም ሲወድቅ ወይ ሰው ድንጋጤ ይገባበታል። የሆነ ነገርም ሲሆን ምን አሁን እኮ ጊዜው በጣም አስቸጋሪ የመከራ ጊዜ ነው ይላል። ወይኔ ነገሩ እኮ ተዘጋጋ ይላል። በቃ ብለሃል፣ ተዘጋጋ ብለሃል። ህይወት ምን ነው? መንፈሳዊ ነው። የምትናገረው ነገር ቁልፍ ስታስቀምጥበት ይቆለፋል። ለምንድን ነው የምናገራችሁ? ብዙ ጊዜ ችግር የምንፈጥረው ስለማንሰማ ነው። ሞተ ሲባል በህይወት ይኖራል ትላለህ አንተ። ወይኔ አብዷል ስትባል አላበድኩም እኔ የኔ ጉዳይ የተዘጋውን መክፈት ነው። ያንተ ጉዳይ የተዘጋውን መክፈት ነው። እጅን ከፍ አድርግና እግዚአብሔር የመከረኝን ብቻ አደርጋለሁ በል እባክህ። ስለዚህ የእግዚአብሔር ምክር ለልጅ ነው እያለ ነው። ስለዚህ ሳምንት ውስጥ አንድ ምክር ልምከራችኋ። ከዛሬ ጀምሮ ትለማመደዋለህ። ከዚህ በኋላ ጦርነት የሚለው ነገር ጦር ይዘህ አትሄድም። በዚህ ጉዳይ ላይ ራስህን ታለማምደዋለህ። በዚህ ጉዳይ ላይ ትዋጋለህ። እግዚአብሔር ዛሬ አንድ ምክር ይመክራል። ይህንን ምክር ይዘህ ትወጣለህ። ምክር ምንድን ነው? እንደ ጠሊቅ ውሃ ነው፣ ጉድጓድ ነው፣ አእምሮ ያለው ነው የሚቀዳው። እኔ የምናገረው ጆሮ ላለው አይደለም፣ ለሚሰማ ይሄንን ምክር ተግባራዊ ለሚያደርግ፣ ይሄንን ምክር ከዚህ በኋላ ለሚለማመድ ሰው፣ ይሄንን ምክር ከዚህ በኋላ ለሚያስቀጥል ሰው በኢየሱስ ስም ይሄን ምክር እመክረዋለሁ። ዳዊት ምን አለ? እሺ ሲመከር ዳዊት እንደዚህ አለ። በደንብ ያዙኝ። አሁን ሄዱና መዝሙር 116 ቁጥር 10 ላይ አውጡ። ልምከራችሁ ነው ዛሬ። አመንኩ ስለዚህም ተናገርኩ፣ እኔም እጅግ ተቸገርኩ አለ። ተቸግሬ ነበረ ግን አለ በችግር ውስጥ አምኜ ተናገርኩኝ አለ። የሆነ ሰው በመከራ ውስጥ አምኖ ዛሬ ይናገራል። ዛሬ ለምላስ
ስርዓት አስለምደው። ብዙ ልጆች ሰዎች ልጆቻቸውን መቅጣት በጣም የሚገርመው ነገር ምን ነው? ልጄን እኮ ወደዋለሁ። ምን ተወደዋለህ? እየገደልከው ነው። መጽሐፍ ቅዱስ ልጆችን ስትቀጣ ከውስጡ ምን ይወጣል? ስንፍና ይወጣል። ስርዓት የምታስተምረው እየቀጣ ሲያጠፋ እየጎዳው እያስመረርከው ሳይሆን ልጅን ስርዓት ነው የምታስይዘው በሚሄድበት። አንዳንድ ሰው ልጁን ትምህርት ቤት ነው የሚልከው፣ ቸርች አይልክም። ልጁ የት እንደሚሰራ አያውቅም። ልጁ ከጨረሰ በኋላ አባትየው እጅ ካመለጠ በኋላ ቻው። እኔ ግን ዛሬ ምክር መክራችኋለሁ። ሰው የእግዚአብሔርን ነገር አጥብቆ ቢፈልግ፣ ሰው የእግዚአብሔርን ነገር በደንብ አድርጎ ቢፈልግ እግዚአብሔር አምላክ በኢየሱስ ስም ይገለጥለታል። እጃችሁን ከፍ አድርጉና ዛሬ እግዚአብሔር ሆይ ምከራኝ በል እባክህ። የሆነ ሰው ያዘውና እግዚአብሔር ዛሬ ይመክርሃል በለው። ስለዚህ የሆነ ነገር ተበላሸ ልበል። አንተም አብረው ለምንድን ነው ተበላሸ የምትለው? አንቺም አብረሽ ለምን ተበላሸት ያለሽ? ትቆሚና መልካም ይሆናል። ምን ይሆናል? ለአንድ ሰው ያዘውና አንደበት ላይ ነው ሞትና ሕይወት ያለው በለው። እባክህ ንገረው። የኔ ነገር ያለው በለው። ያንተ ነገር ያለው አንደበቴ ላይ ነው፣ አንደበቴ ላይ ነው በለው። እሺ እጃችሁን ከፍ አድርጉና ከዛሬ ጀምሮ ስንፍናን አልናገርም በሉ። ነካ አድርጉትና ከዛሬ ጀምሮ ስንፍናን አትናገርም በለው። መኪና የሌለ መኪና ትገዛለህ። ቤት የሌለ ቤት ትገዛለህ። ምን ዘመኔን ሁሉ ክራይ 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 ከምትል በጌታ በኢየሱስ ስም የዛሬ ዓመት፣ የዛሬ ወር፣ የሚቀጥለው ዓመት ከዚህ ቤት እወጣለሁ፣ ወደ ራሴ ቤት እገባለሁ። ተናገርና ወደ ራሴ ቤት ትገባለህ። ተናገር፣ ልምከር። ያንዳንድ ሰው እምነቱ ባንክ ቤት ቁጥሩ ነው። ያንዳንድ ሰው እምነቱ እርሻው ነው። ያንዳንድ ሰው እምነቱ ማጣቱ ነው። እዚህ የተነሳ አምኖ አይናገርም። ንግግር የአንድ ጊዜ ጉዳይ አይደለም፣ የምታሰለጥነው ነገር ነው። አንድ ነገር ልንገራችሁ፣ ስንፍና የሚያወሩ ሰዎች እያሰለጠንኳችሁ ነው። ስንፍና ከሚያወሩ ሰዎች ተለዩ። ታሪክ ከሚያወሩ ሰዎች ተለዩ። አየዋለሁ ይላል። የሆነ ስንፍና ማያወራ ያለ ሁልጊዜ መንፈሳዊ ነገር የተበሳውን ይታየኛል ይላል። አሁን አየዋለሁ ይላል። ያየውን በኢየሱስ ስም ትበላዋለህ። እየሰማኸኝ ያለው? ያልተናገርከው ነገር መቼም ወደ ሕይወት አይመጣም። ዋንዱበት ተሰንገረከ ካዱ የና ዱበቱ አማኒ ዱበዱ አማንቲን ሞገረከ ዱፋ አሜን ጀዲ ፍራዱ ባከ ዛሬ የሆነ ያመነ ሰው ታሪኩ ይቀየራል። ላንተ አስገዳጅ መልአክ ዛሬ ታዞልሃል። እያሰለጠንኩ ነው። ሰልፍ እያደረኩ ነው። ጦርነት ላይ ነው ያለሁት። በመልካም ምክር ምን በል? ሰልፍ አድርግ፣ ሰልፍ አድርግ፣ ተዋጋ። ዝም ብሎ ስልጠና አይመጣም። ሳምንት ተናግረ ተስፋ የምትቆርጡ ሁሉ እንደዛ አይደለም ጉዳዩ። አመቱን ሙሉ ተናገር። ከዛስ ተናግረ ሌላ ንግግር አትናገር። አስቴር እንደዚህ ነው ያለችው። ለኔም 3 ቀን ጸልየዋለች። አይሁድ ሊሰለጥኑባቸው በነበረው ቀን ነገሩ 3 ቀን ገቡና ነገሩ ተገለበጠ። ነገሩ ተገለበጠ። ዛሬ የሆነ ሰው በኢየሱስ ስም ነገሮችን ይገለብጠዋል። በ120 ሀገር ላይ የተበተነ ደብዳቤ፣ በ120 ላይ የተበተነው የሞት ደብዳቤ በ3 ቀን ጀምሮ ነገሩ ተገለበጠ። ነገሩ ተገለበጠ። ነገሩ ተገለበጠ። ነገሩ ተገለበጠ። ዛሬ በኢየሱስ ስም አንደበታችሁ ላይ አዲስ ቋንቋ ይገጠማል። ወሰድኩት የሚለኝ አሜን። እስኪ እንደዚህ በሉ፣ ነገሩ ተገለበጠ በሉና ተቀመጡ። ኢየሱስ እያሰለጠንኳችሁ ነው። በደንብ ስማ። ምን ማለት ነው? ሰልፍ ጦርነት አለው። ምን ነው? አእምሮ አብደሃል እንዴ ይላል ኢየሱስ። ብላቴናቱ ሞታ እያለ አንዳንድ ተስፋ የሚያስቆርጡ ሰዎች ስላሉ ቁጭ በሉ አለና ይዟቸው እናትና አባቷን እነ ጴጥሮስን እነ ዮሐንስን ይዞ ገባና ልክ ልጅቷ አይታ ተኝታለች። እንደዚህ አለ፣ አልሞተችም። ምን ብላለች? ተኝታለች። ሳቁ ነው የሚለው። ዛሬ እየሳቁብህ አንተ በእነሱ ላይ ትረማመዳለህ። ዛሬ ይኸውልህ በኢየሱስ ስም አሜን በልና ውሰድ እባክህ። እጅን ከፍ አድርግና እናገራለሁ ታምራት ይሆናል በል እባክህ። አሜን በልና ተቀመጥ። ይኸውልህ እውቀት
አለን አእምሮ ሁለት ነገር ይጋጫል። ይሄኛውና ይሄኛው የብዙ ሰው ችግሩ ይሄኛው ነው። የአእምሮ ዕውቀት ዶክተር ነው ጥሩ ነው፣ አስተማሪ ነው ጥሩ ነው፣ ነጋዴ ነው ጥሩ ነው። ምን ልላችሁ ፈልጌ ነው? ይሄኛው ችግር ነው። የሚያስበው ሰው ከሞተ በኋላ ወደ መሬት ነው እንደሚገባ የሚያውቀው። አንተም ሁላችንም እናውቀው እንደዛ ነው። ከራባያ ባንክ ቤት ፍጹም ብሎ እንደሚቆጥር ዓለም ይናገርና የሌለውን ወደ መኖር ያመጣዋል። እኔ ዛሬ ልምከር፣ ከዛሬ ጀምሮ የተበላሸው ነገር ይስተካከል በልና አውጅ በኢየሱስ ስም። እስኪ እንደዚህ በል፣ የተበላሸው ከዚህ በኋላ ይስተካከላል በል። ይስተካከላል፣ ይስተካከላል። የሆነ ሰው ዛሬ ንግግሩን ያስተካክላል። እባክህ ወልይ ንግግር የሳምንት አይደለም፣ የወር አይደለም፣ የዘመናት ንግግር ትናገራለህ በለው እባክህ። ልምከራችሁ፣ የእግዚአብሔር ምክር በስራዋ ታላቅ ኃይልን ታደርጋለች። ምክሩ ከአይምሮ በላይ ነው። በዚህ ምክር ተዋጋ። ከዛ ይኸውላችሁ እምነት መጠራጠር አይደለም። በሞተ ነገር ላይ ቆመሽ አመንኩኝ ስለዚህም ሳታምኚ እንዴት ትናገራለሽ? ያመነ ሰው ዛሬ በሞተ ነገር ላይ ይናገራል። እግዚአብሔር ሕያው ያደርገዋል። እጃችሁን ከፍ አድርጉና የሞተው ሕያው ይሆናል በሉ እባካችሁ። ሕዝቅኤል ምዕራፍ 37 ላይ እነዚያ ሴቶች በሕይወት ይኖራሉ አለው። ጌታ እግዚአብሔር አንተ ታውቃለህ ብለው እንደዚህ አለው። እምነት የሚያሳየው እዛ ጋር ጌታ እግዚአብሔር አንተ ታውቃለህ ብለው እንደዚህ ብለህ ተናገር አለው። ንግግር ነው። እምነት ማለት ንግግር ነው። አጠገባችሁ ያለውን ሰው ያፍ ቃል ይነቅላል ይተክላል በሉት ባካችሁ። ታምራት የሚፈልግ ሰው አለ? ዛሬ ይናገራል። ታምራት በቤቱ ላይ ይሆናል። አራንዱበት እና ዱበቱ አማምነከት ዋና አራታ አሜን በለኝ። ካፌ ቃል በስተቀር ካፌ ቃል በስተቀር ከዚህን ቀን ጀምሮ ጠል አይሆንም ማለት። ከዛ ሰውየው ሰማይ ዘግቶ ሊበላ ይሄዳል። የት ጫካ ገባ። የሆነ ምድረ በዳ ውስጥ ገባና ቁራ ታዘ በእግሩ አይልም በጥርሱ። ቆይ የት ነው በሬው የታረደ? ልታብራራ ትችላለህ? እኔ አንዳንድ ሰዎች ግራ ያጋቡኛል። የእግዚአብሔርን ነገር ምንም ልታብራራ ቤት ቁርጡ የት ነው? ሙዳ ከየት መጣ? አትችለውም። ዛሬ ያንተ ነገር ባንደበት ላይ ነው ያለው፣ በምላስ ላይ ነው ያለው። እንዳትሰንፈ እንዳትናገር የሌለ ነገር ወደ መኖር ይመጣል። እጃችሁን ከፍ አድርጉና እናገራለሁ ታምራት ይሆናል በል እባክህ። አጠገባቸው እንዲህ በሉ፣ ከዚህ ቀን ጀምሮ በንግግር ላይ ሰልፍ አድርግ በለው እባክህ። ለምንድን ነው ሰልፍ የምታደርገው? በጣም ነገር በጣም ምስቅልቅል ብሎ እያለ አንተ ጦርነት ውስጥ ነው ያለው። ሰላም ነው። ነገር እኮ ብጥብጥ ብሏል። ነገር ግራ ገብቷል። ንግግር ዝም ብሎ አይደለም። ንግግር ጦርነት ነው። ስለዚህ ምንድነው ጌታ ለመክረን የፈለገው? በአንደበታችሁ ስንፍና አትናገሩ እያለ ነው። ምክሩ ይሄ ነው የእግዚአብሔር ቃል። እባካችሁ ልጆቼ ስንፍና አታውሩ። ሞተ ሲባል ተቀበረ የሚል አለ። ሞተ ሲባል በሕይወት ይኖራል። እጃችሁን ከፍ አድርጉ። በኢየሱስም የተበላሸ ነገራችሁ ዛሬ ይስተካከላል።